ሰዓትም እየሄደ ስለሆነ አንድ ሁለት ጥያቄ እናቀርብና ሌላ ጊዜ ደግሞ እንደዚህ በእንደዚህ አይነት ሴሽኖች ስለምንገባ እየከፋፈልን እንትን እንላለን። ጥያቄዎች በቃ እሺ፣ ሁለት ጥያቄ ብቻ እንትን እና ምንም ለእንትን አይደለም ለዲቤት አይደለም የገባሁት። ጥያቄ እናቀርብና እኛ ማንም ሰው ሲገባ ባይዘዊ ማንም ሰው ሲገባ ትሁት ሆኖ ሰው በጣም በተረጋጋ ስፒሪት ጥያቄ ለማወቅ የሚጠይቅ ሰው ከሆነ ግን ለሸር የሚገባ ሰው ካለ ነጥብ ለማስጣል አስቦ ወር ቀመር ለመቀመር አስቦ የሚገባ ሰው ካለ ግን እንኳን ይሄን አይደለም የዝንብ ጠንጋራ እንለያለን ብሏል ሰውየውና እንደዚህ ኢል ኢንቴንሽን ዶሎ የሚመጡ ሰዎችን ሰውን እንዳመጣጡ ነው የምናስተናግደው። ለማወቅና ለመማር የሚመጣን ሰው እኛም በተረጋጋና ትህትና በተሞላበት መልኩ ነው የምናስተናግደውና ከዛ አንጻር ነው። ቀጥል ወንድማችን። ኦኬ እሺ። ኦርቶዶክሳውያን እንዴት ክርስቶስ ላይ ፕሪዲስቲኔሽን ነው ወይም ቀድመው ተወስኖበታል? ሶሪ ይሁዳ ላይ ነው። ያው ይሁዳና ክርስቶስ ጋር ነው የሚገናኘው። ወይስ ፎርኖሎጂ ነው ወይም ቅድመ እውቀት ነው ወይንስ ቅድመ ውሳኔ ነበረ ይሁዳ ላይ? ይሁዳ ፈቅዶ ነው እንደዛ የሆነው ወይንስ በራሱ ነጻ ፍቃዱን ተጠቅሟል የሚል ነው። በዛ ላይ የይሁዳ መጽሐፍት እንዳለው ምን መጽሐፍ ቅዱስ ሲሰበሰብ የቀሩ መጽሐፍቶች እንዳሉ የአስቆሮቱ ይሁዳ መጽሐፍ እንዳለው እና ክርስቶስን እኔ እንትን አላልኩትም የሚል እንደ ጻፈ ይነገራልና እንዴት ነው እኛ አስተምሯችን የሚሆነው? ቅድመ ውሳኔ ነው ወይስ ቅድመ እውቀት ነው? ኦኬ እሺ። አጠር ባለ መልኩ ያው ቤተክርስቲያናችን እንደምታውቀው ቅድመ ውሳኔ ፕሪዴስቲኔሽን እና ፎርናውሌጅ የሚባል አለ። ወይ ደግሞ ቅድመ እውቀትና ፎርናውሌጅ የምንለው ቅድመ እውቀት ነው። ከዛ ፕሪዴስቲኔሽን የምንለው ደግሞ ቅድመ ውሳኔ። ለምሳሌ እንደምታውቁት እስልምናው ላይ ቀድር የሚባል ትምህርት አለ። ከዛ ባለፈ ደግሞ ፕሮቴስታንቱ ዓለም ላይ ስትሄዱ ስፔሻሊ እነዚህ የሪፎርምድ ቴዎሎጂ አማኞች ከሄዳችሁ ስትመለከቱ አንዴ ቆይ ይቅርታ እና ፕሮቴስታንቱ ዓለም ላይ ለምሳሌ ሄዳችሁ ስትመለከቱ እነዚህ የሪፎርምድ ቴዎሎጂ አማኞች ዌስት ሚኒስትር ኮንፌሽን ኦፍ ፌዝን የሚቀበሉ ኢቨን እነዚህ ቅድመ ውሳኔ ወይ ደግሞ ፕሪዴስቲኔሽን እግዚአብሔር ቀድሞ ሁሉን ነገር ወስኗል፣ በቃ ሰው ላይ ወስኗል እግዚአብሔር ብለው የሚያምኑ አሉ። ኢቨን ከዛ ባለፈ ምን አይነት ትምህርት ያላቸው ናቸው? እንኳን ሰው አይደለም ኢቨን መላእክትን ራሱ እግዚአብሔር ቀድሞ ወስኖ ነው። which means በእነሱ ትምህርት መሰረት ኢቨን ሴጣን ራሱ እንደዚህ የሆነው እግዚአብሔር ቀድሞ ወስኖበት ነው ወደሚል አይነት ትምህርት ያመራል። ግን እኛ ኦርቶዶክሳዊ ትምህርት ምንድነው? የቤተክርስቲያን ትምህርት ምንድነው ከተባለ ቅድመ እውቀት ነው። እግዚአብሔር ሁሉን አዋቂ ነው። ሁሉ ነገር እግዚአብሔር አዋቂ ነው። ሁሉ ነገር በፊቱ የተገለጠ ነው። ከይሁዳ ጋር በተገናኘም እንደዛ ከሆነ ከይሁዳ ጋር በተገናኘ ስንመጣ ኦፍኮርስ እግዚአብሔር ሁሉን አዋቂ ነው። ይሁዳ ግን ነጻ ፈቃዱን ተጠቅሞ ነው ያደረገው። ኢቭን ወንድማችን ሞርካ የምታስታውስ ከሆነ ቆይ ጥቅሱን ለማውጣት ልሞክር። ሜቢ አንዴ ቆይ ጥቅሱን ለማውጣት ልሞክር። ይሁዳ በተቀመጠበት ከ12ቱ ሐዋርያት ጋር ሆኖ በተቀመጠበት ሰዓት ላይ ጌታችን ኢየሱስ ክፍሉን ሜቢ ይዋድ ጥቅሱን ካስታወስክ እስኪ ጥቅሱን አውጣልኝ። ጌታችን ኢየሱስ ከእናንተ ውስጥ አሳልፎ የሚሰጠኝ ሰው አለ። ኢቭን ይሁዳ እንግዲህ ከአይሁዶች ጋር ከተስማማ በኋላ ማለት ኦር ጌታችን ኢየሱስ ክርስቶስን አሳልፎ ለመስጠት ኦር ከአይሁድ ጋር ከተስማማ በኋላ የሐሙስ ስርዓት ዕለት ማለት ነው። ጌታችን ኢየሱስ ብለዋል አይደለ? ከእናንተ ውስጥ አሳልፎ የሚሰጠኝ አለ ብለዋል አይደል? አሁን ማሰብ ያለብን ነገር ከይሁዳ በፊት አይሁዶች ክርስቶስን ለመግደል እያሰቡ ነበር አልነበረ? እያሰቡ ነበር በራሳቸው አይደል? ለምሳሌ የዮሐንስ ወንጌል ምዕራፍ 5 ብትመለከት ኦኬ ራሱን ከእግዚአብሔር ጋር ያስተካክላል ብለው ድንጋይ ያነሱበት ይላል። የዮሐንስ ወንጌል ምዕራፍ 8 ሄደህ ብትመለከት፣ ዮሐንስ ወንጌል ምዕራፍ 10 ብትመለከት እኔና አብ አንድ ነን ብሎ ጌታችን ሲናገር አይሁዶች ጌታችን ኢየሱስ ክርስቶስን ሊወግሩት ይፈልጉ ነበር። በሰንበት ሰውን ፈወስክ ብለው ይህን ምክንያት አቀርበው፣ በዋናነት ግን ምንድነው ከተባለ በእግዚአብሔር ቃል መሰረት አይሁዶች ያደርጉት የነበሩ ብዙዎቹ ጸሐፍትና ፈሪሳውያን ያደርጉት የነበረው ልምምድ ከእግዚአብሔር እንዳልሆነ ብዙ ጊዜ በሰዎች ፊት ስለሚገልጥባቸው አይደል ሊገሉት ይፈልጉ ነበር አይደል? ስለዚህ ቀድሞውኑ ፍላጎት አላቸው ማለት ነው። አየህ ቀድሞውኑ ክርስቶስ ኢየሱስ ትክክለኛ ማንነታቸውን ስለገለጠባቸው በእግዚአብሔር ቃል መዝኖ ትክክለኛ እንዳልሆኑ ስላሳያቸው መጀመሪያውኑ ሊገሉት ይፈልጉ ነበረ። አየህ ኢንቴንሽኑ ነበራቸው፣ ፍላጎቱ ነበራቸው። ይሁዳ ግን ምን ሆነ? ተጨማሪ ፊውል ነው የሆነው። እስቲ ቆይ ጥቅሱን እየጻፉ ነው ሜቢ የተባለው እሱ ክፍል ከሆነ ላንብብ። ይሄ ዮሐንስ 13 ላይ ያለውን ነው ወይስ የሐሙስ ስርዓት ላይ አቦኮ እሱን እንትን በል
በተሰበሰቡበት እጁን ከእኔ ጋር ወደ ወጪቱ የሚሰድ ነው ምናምን የሚለው እሱ ነው። እሱም አለ ዮሐንስ 20 ላይ አይ ቲንክ ቆይ እሺ ላውጣ እስቲ እሱን ካገኘ ሐሳቡን እስከዛ ላንሳለ። ዞሮ ዞሮ ምንድነው ጌታችን ኢየሱስ ክርስቶስ ከእናንተ አሁን እንዲህ እንደማለት ነው። ሞርካ ቀላል ጥያቄ ልጠይቅ። ኦኬ ለምሳሌ አንተ አሁን ቀላል ጥያቄ እንድትረዳው አናሎጂው እኔ አንተ ይሁዳ አንተሽ ለምሳሌ ተቀምጠናል። ኦኬ ተቀምጠን አንተ ልሰርቀኝ አስበሃል። ኦኬ እኔ ልሰርቀኝ አስበሃል። ስለዚህ ልሰርቀኝ በልብህ እያሰብክ መጣውና እኔ አንተሽ ባለበት አንተ ባለበትና ይሁዳ ባለበት ከናንተ ውስጥ አንዱ ሊሰርቀኝ ያስባል ወይ ደግሞ ይሰርቀኛል ሊሰርቀኝ ያስባል ስል ቀጥታ ጭንቅላት ላይ የሚመጣው ምንድነው? ወይ ታውቆብኛል አይደል ብለህ የምታስበው እንደ ሰው አይ ታውቆብኛል በቃ ይሄን ነገር ልተው ነው አይደል የምትለው? yes ይሁዳ ግን ኢቭን ያንን ነገር እያሰበ ኦኬ ከናንተ ውስጥ አሳልፎ የሚሰጠኛል ለሚለው ነገር እየሰማ ራሱ ምን አድርጓል? ልቡን ዘግቷል። አየህ ጌታችን ኢየሱስ ክርስቶስ ኢቭን ያንን ንግግር የተናገረበት ዋናው ምክንያት ምንድነው ከተባለ ባይዘው ይሁዳ ያንን ነገር እንዳሰበ ስለሚያውቅ አሳልፎ ሊሰጠው እንደፈለገ ስለሚያውቅ ይሄን ከዚህ ሐሳቡ ሊመልሰው ነው። ባይዘው አየህ የጌታችንን ቸርነት አየህ። yes ኦኬ ስለዚህ ምንድነው ጌታችን ኢየሱስ ክርስቶስ ኢቭን እኮ አልኩ ኢቭን ቆይ እዚህ ጋር ማቴዎስ 26:21 እያሉ ያው እዚህ ጋር አውጥቼ ይላለኩ አይታይም። በጣም ጥሩ ማቴዎስ 26 አይደል? ሞርካ አይተህ ከሆነ ማቴዎስ 26 ይሄ እንግዲህ የሐሙስ ሥርዓት ወይ ደግሞ ቅዱስ ቁርባንን የመሰረተበት አለ አይደል? ጌታችን ኢየሱስ ክርስቶስ የሐሙስ ዕለት ነው እንግዲህ ኢማጂን አይደል? በቤተክርስቲያናችን እንደምታውቀው ይሁዳ ጌታችን ኢየሱስ ክርስቶስን አሳልፎ ለመስጠት ኦኬ ከአይሁድ ጋር የተስማማበት ቀን መች ነው? ሮብ ነው አይደል? ሮብ ነው ያ። ስለዚህ ሮብ ይሄን አሰበ። ሐሙስ ዕለት ጌታችን ኢየሱስ ምን አለው? ስክሪኑ ላይ እንደምትመለከተው ቁጥር 21 ላይ ሲበሉ እውነት እላችኋለሁ ከናንተ አንዱ እኔን አሳልፎ ይሰጣል አለ። ይሄ ምን ማለት ነው? ለይሁዳውን ለሚሰማው ሰው ተመለስ እያለው ነው አይደል? ተው እያለው ነው አይደል? ልክ ነው ያ። ስለዚህ ይሁዳ የንስሐ ዕድል ተሰጥቶታል አልተሰጠውም? ተሰጥቶታል። በእርግጥ እንደዚህ ያላየሁትም ነበረ እዚህ ላይ ነፃ ፍቃዱን። ስለዚህ እንዲህም ተብሎ ይሁዳ ግን ከዛ ምግባሩ ወደኋላ አልተመለሰም አይደል? yes ስለዚህ ይሄ የማጥፋት ነው የይሁዳ ጥፋት ነው። ይሁዳ ጥፋት ኢቭን ከዛ አልፎ ቤተክርስቲያናችን ከዛ አልፎ ምን ብላ ትናገራለች? ይዋዲ ቴንክ ዩ ብሮስኪ ቤተክርስቲያናችን ከዛ አልፎ ምን ብላ ትናገራለች? ኢቭን ለምሳሌ ጴጥሮስ ክርስቶስን ዶሮ ከመጮህ በፊት ሶስቴ ትከዳኛለህ ብሎ ተነግሮት ኢቭን ጴጥሮስ ለምሳሌ ክርስቶስን አላውቅህም ብሎት ነበር አይደል? አላውቀውም ብሎ ዲና ያድርጉት ነበር። ነገር ግን ጴጥሮስ ምን አደረገ? ንስሐ ገባ። አየህ ተጸጸተ። ይሁዳም ትልቁ ጥፋቱ ቤተክርስቲያናችን ትላለች አባቶች ይላሉ ይሁዳ ትልቁ ጥፋቱ ክርስቶስ ኢየሱስን አሳልፎ መስጠቱ ሳይሆን ንስሐ አለመግባቱ ነው። አየህ ይሁዳ ግን ወደ ምን መራ? ሁለት አይነት ጸጸት አለ። ከእግዚአብሔር የሚመጣ ጸጸት ሲሆን ያንን ጸጸት ሰው ተቀብሎ ንስሐ ይገባል። አንዳንዴ ግን ሰይጣን ከመጠን በላይ መጥፎ ሐሳቦችን ያመጣብንና ያ ጸጸት ወደ ምን ይመራናል? ራሳችን እንድናጠፋ ያደርገናል። አየህ ስለዚህ ይሁዳ ምን አደረገ? ራሱን አጠፋ። ስለዚህ ይሁዳ ምን አድርጎ ነው ማለት ነው? ኢቭን ንስሐ እንዲገባ ጌታችን ፍንጭ ሰጥቶታል። ኦኬ ተነጋግሮ ከመጣ በኋላ ከናንተ ውስጥ አሳልፎ የሚሰጠኛል ሲል አሁን አንድ የሆነ የሚያስተውል ሰው ብልህ የሆነ ሰው አይ በቃ ይሄ ነገር ታውቆብኛል ይቅርብኝ ብሎ ይተዋል። አየህ እሱ ግን እንደዛ አላደረገ። ከዚህ አንጻር ነው የምንመለከተው። ስለዚህ ይሁዳ ነፃ ፈቃዱን ተጠቅሞ ነው ጌታችን ኢየሱስ ክርስቶስን አሳልፎ የሰጠው። እሺ ግን ለምሳሌ በብሉይ ኪዳን ትንቢቶች ሲነገሩ ከምን አንጻር ነው ከተባለ ከቀድሞ እውቀት አንጻር እግዚአብሔር ለምሳሌ ሞርካ ነገ ከነገ ወዲያ የዛሬ 10 ዓመትም እግዚአብሔር ረጅም እድሜ ከሰጠ የምታደርገውን እግዚአብሔር ያውቃል ያውቃል ሁሉን አዋቂ ስለሆነ። ኦኬ ስለዚህ ከምን አንጻር ነው ትንቢቶችም ለምሳሌ በብሉይ ኪዳን ሲነገሩ ከምን አንጻር ነው ከተባለ ከእውቀት አንጻር ነው። አየህ ከኖሌጅ አንጻር ነውና የመጀመሪያውን የምንመለከተው ከዚህ አንጻር ነው። ወንድማችን ሐሳቤን አግኝተው እኮ ነው የመጀመሪያውን ሐሳብ። ቴንክ ዩ ጋዲ በጣም ነው። እዚህ ጋር የመጀመሪያው ይሄ እራቱ ላይ ያለውን የሐሙስ እራቱ ላይ እንደዛ አላየሁትም ነበረ። ኦፍኮርስ ክርስቶስ እንደዛ ሲል ራሱን አይቶ እድል ነበረው ንስሐ የመግባት ያስኬዳል። አመሰግናለሁኝ። ጥያቄዎች አሉኝና ብዙ ነገሮች ጋዲ ምናምን
ችግር የለውም እየመጣ መጠየቅ ትችላለህ። ሁለተኛውን ጥያቄ ቅድም ያነሳትን ይሄ መጽሐፍ ከሚለው አንጻር ይሁዳም እንደዚህ አይነት መጽሐፍ ነበረው የሚለው አይነት ነገር አንጻር ዮሐዴ አንተ ሀሳብ ስጥበት። ከግኖስቲኮች ጽሑፍ አንጻር ምናምን ነገር የሚነሱ ነገሮችን ብቻ እንዳላወራ ቀጥል ዮሐዴ። ኛው ነበረ መጽሐፍ አይ ይሆናል አይደል? ዝም ብሎ በእንትን ደረጃ በሚዝ ደረጃ ይሁዳም እንደዚህ እኔ እንደዚህ ብዬ ተወስኖብኝ ነው እንጂ እኔ እንዲላጠፋው ፈልጌ አይደለም። እንደዚህ አይነት ጽሑፎች ብቻ አለ አይደል? ከግኖስቲኮች ከምን አንጻር የሚነሱ አይነት ነገሮች ያ ኦኬ ያ እንደውም ይሄ በይሁዳ ጉዳይ ባይዘው ቤተክርስቲያኖችን በጣም አባቶችን በጣም ብዙ ጽሑፍ ጽፈውበታል። ባይዘው የይሁዳ እንደው ቀድሞ ስለተወሰነበት ወይስ በነፃ ፈቃዱ የሚል በጣም ብዙ ጽሑፎች ተጽፈዋል። እና ትንቢት ሁለት አይነት ነው ማለት ትንቢት ተነግሮ ግዴታ በአይነሰሲቲ የሚፈጸም አለ። በሰውየው ደግሞ በሰውየው ፕሮባብል የሆነ ትንቢቶች ደግሞ አሉ። ፕሮባብል የሆኑ ትንቢቶች ትንቢት ተነግሮ ግዴታ የሚፈጸም አሁን ነገረ ክርስቶስ የተነገረ ትንቢት ነው። ግዴታ ደግሞ በአይነሰሲቲ የሰው ልጅ እንዲድኑ መፈጸም ያለበት ትንቢት ነው። አሁን ነገረ ክርስቶስ የሚፈጸም ትንቢት ነው። የሆነ ፕሮባብል የሆነ ጉዳይ አለ። አንዳንዱ ደግሞ በሰዎቹ ዲፔንድ የሚሆን ትንቢት አለ። ለምሳሌ ትንቢተ ነነዌ ማለት ነው። የዮናስን ትንቢት አሁን ነነዌ ንስሐ ብትገባ ብትመለስ ባትመለስ እንደዚህ በ3 ቀን ትንቢት ተናገር፣ ነነዌ በእሳት ትነዳለች፣ ከተማዋ በእሳት ትጠፋለች ብለህ ትንቢት ተናገር ተብሎ እግዚአብሔር ለዮናስ ትንቢትን ተናገር ብሎታል። ዮናስም የሸሸበት ዋና ምክንያት ነነዌ ልጠፋ ነው፣ ልትገለበጥ ነው፣ እሳት ሊዘንብባት ነው ብዬ ተናግሬ እግዚአብሔር ይቅር ባይ አምላክ ነው፣ ይቅር ቢላቸው ሐሰተኛ ነቢይ ይባላሉ ብሎ ነበር የሸሸው። ኦኬ ፕሮባብል የሆነ ትንቢት አለ፣ በሰዎቹ ዲፔንድ የሚሆን ማለት ነው። እግዚአብሔርም ይላል ለአንድ ሰው ትንቢትን ተናግሮ ወይም ደግሞ እንዲህ አደርግበታለሁ ብዬ ጽድቅ ማለት ኃጢአት ሰርቶ ትንቢተ ኢሳይያስን ብትመለከት በጣም ብዙ ስፍራዎች ላይ በደልን ክፋትን አመጣበታለሁ ብዬ ተናግሬ ያንን ሰው ከጥፋቱ ከበደሉ ቢመለስ ላመጣበት ከነበረው ጥፋት እኔ እጸጸታለሁ ይላል እግዚአብሔር አምላክ። በአንጻሩ ደግሞ ምድረ ርስትን አውርሳችኋለሁ ብሎ እግዚአብሔር ለእስራኤላውያን ቃል ገብቶላቸዋል። አልገባላቸውም? ትንቢት ነው። ምድረ ርስትን ከነዓንን ትገባላችሁ ብሎ ቃል ገብቶላቸዋል። ግን እግዚአብሔር እንዲህ ስላለ ህዝቡ ምንም ቢያደርግ ይገባል ማለት አይደለም። በምድረ በዳ አያሌዎች ወድቀው ቀርተዋል ብሏል አይደል? በማን ምክንያት ነው? በሰዎቹ አለመታዘዝ ምክንያት። እግዚአብሔር ሊያስገባቸው ከግብፅ አስወጥቷቸዋል። ነገር ግን በመሃል ላይ ባለመታዘዛቸው በእግዚአብሔር ላይ በማመጻቸው ምድረ በዳ አያሌዎች ቀርተዋል፣ ሙሴንም ጨምሮ ማለት ሙሴ ራሱ ምድረ ከነዓንን አልገባም። ትንቢት አንጻራዊ የሚሆንበት ሁኔታ አለ በሰዎቹ ማለት ነው። ልክ እንደዛ ለይሁዳም የተነገረው አንጻራዊ ነው። ይሁዳ ቢመለስ ቢጸጸት ትንቢቱ የሚቀር በንስሐ የሚደመዘዝ ባይመለስ ደግሞ ትንቢቱ የሚፈጸምበት ነው እና ይህንን ትንቢት እንዳይፈጸምበት ወይም ደግሞ የትንቢቱ መፈጸሚያ እንዳይሆን እግዚአብሔር በጣም በብዙ ምክንያት እንኳን እንዳያገኝ ለጥፋት ምክንያት እንዳይኖረው ለምሳሌ እንደው እኔ እኮ ከሐዋርያት እንደ ተራ ስለምቆጠር ነው እንጂ እንደ ጴጥሮስ እንደ ዮሐንስ ብሆን ኖሮ ባልሳትኩ ነበር እንዳይል ሹመትም ራሱ ሰጥቶታል ክርስቶስ። ገንዘብ ያዥ ነበረ፣ ስልጣንም በሐዋርያት መካከል እንኳን ሹመት ነበር። እንደው እግዚአብሔር ክርስቶስ እኮ ቢመክረኝ እንዲህ ቢያስጠነቅቀኝ እኮ በተመለስኩ ነበር እንዳይል ከአንድም 3 ጊዜ ክርስቶስ ተናግሮታል ቃል በቃል ምን ብሎ ከእናንተ አሳልፎ የሚሰጠኝ አንዱ ይሰጠኛል ብሎ ሲናገር ሁሉም እኔ ነኝ ብሎ ሲጠይቁ እሱም እኔ ይሆንን ብሎ ጠይቋል። ከእኔ ጋር ወደ ወጪቱ እጁን የሚሰደው እሱ ነው ብሎ ተናግሯል። ስለዚህ ይሄ ራሱ ቃል በቃል እያስጠነቀቀው ነበር፣ እየተናገረው ነበር። እንደው አሳልፎ ሰጥቶት መጥቶ ሲስመው እንኳን የንስሐ ጥሪ ክርስቶስ ከመስጠት ወደኋላ አላለ። የንስሐ ጥሪ ሉቃስ ወንጌል ምዕራፍ 22 ከቁጥር 47 ላይ ገናም ሲናገር አለ እነሆ ሰዎች መጡ፣ ከ12ቱ አንዱም ይሁዳ የሚባለው ይቀድማቸው ነበር፣ ሊስመውም ወደ ኢየሱስ ቀረበ ይላል። በደንብ ክርስቶስ እኮ አሳልፎ ሊሰጠው እኮ ነው የመጣው ይሁዳ ማለት። አሳልፎ ሲሰጠው ግን በመሳም ነው። ስለዚህ ክርስቶስ እንዲሰማው ወዳጅ መስሎ አሳልፎ እየሰጠው እንደሆነ እንዳወቀበት እንዲያውቅ ምን አለው ክርስቶስ 48 ላይ ኢየሱስ ግን ይሁዳ ሆይ በመሳም የሰው ልጅን አሳልፈ ትሰጣለህን አለው ይላል።
እንደው ክርስቶስ ፍቅሩን ተመልከት። እያወቅ እንደው እንደዚህ ሊያጠፋ እንደሆነ እየመጣ ሲስም እንዴት ነው በፍቅር እንደዚህ ያለ በሚያራራ ንግግር ልትናገረው የምችለው? የሰውን ልጅ ስመህ እንዴት አሳልፈህ ትሰጣለህ? ይሁዳ ተጸጸተ፣ ንጹሑን ሰው አሳልፌ ሰጥቻለሁና ብሎ ተጸጸተ ይላል። ጸጸት ግን ቅድም ጋዲ እንዳለው አለ፣ ወደ ንስሐ የሚመራ ጸጸት አለ፣ እንደ ጴጥሮስ ያለ። ጴጥሮስም ተመሳሳይ ነው ክህደቱ። ኤግዛክትሊ ጴጥሮስም ተመሳሳይ ነው ከይሁዳ ጋር ክህደቱ። ባይዘው ክርስቶስን አላቀውም ነው ያለው። ይሁዳ እንደውም አላቀውም አይደለም፣ ሄዶ ክርስቶስ ይሄ ነው ብሎ አሳልፈው በመስጠት ነበረ። እና እንዴት የሰው ልጅን አሳልፈ በመሳም ትሰጣለህ ብሎ የንስሐ ጥሪ ነገረው ክርስቶስ። ጴጥሮስም 3 ጊዜ ትክደኛለህ ዶሮ ሳይጮህ የሚለውን መልእክት ሰማ። ከዛ በኋላ ትዝ አለው የክርስቶስን ንግግር። ጴጥሮስ በንስሐ ተመለሰ። ይሁዳ ግን ይሄንን የክርስቶስ ቃል ወደ ጸጸት ቢመራውም ግን ወደ ንስሐ አልመራውም። ራሱን ወደ ማጥፋት ይሄደማ። ኦኬ፣ ሌላ ክፋት በክፋት ላይ ሌላ ክፋት ጨመረ እና ፍጻሜው እንደዛ ሆነ ማለት ነው። እና አባቶቻችን ምን ይላሉ? ከወንበዴዎች የመጀመሪያው ወደ ገነት ሲገባ ከሐዋርያት መካከል የነበረው ይሁዳ ደግሞ የሲኦል በር ከፋች ሆነ ተብሎ ይነገርለታል። እና ከዚህ አንጻር የሚታይ ነው የይሁዳ እንጂ እንደው እንዲህ ስለሆነ ምክንያት ስላለው ምንም ምክንያት እንኳን የለው። የሚያመካኙበት አጡ አይደለም የሚለው ሮሜ ምዕራፍ 1 ይሁዳ ምክንያት እንኳን የሚሰጥበት አንዳች ምክንያት እንኳን የሚሰጥበት ምንም የለው። እንደው ተወስኖብኝ እንዳይል ቀድር በእኛ ትምህርት የለም። በእግዚአብሔር ዘንድ ቅድመ ውሳኔ የሚባል ትምህርት የለም። እግዚአብሔር አስቀድሞ ወስኖ ለሲኦል ለገነት ብሎ አይመርጥም። እንደው የንስሐ ጥሪ ባገኝ እንዳይል ብዙ ጊዜ ከአንድም 3 ጊዜ የንስሐ ጥሪዎችን ሰምቷል። ይህን ሁሉ ወደኋላ ብሎ በማወቅ ነው ያጠፋውና ከዛ አንጻር ነው የሚታየው ለማለት ነው። ምናልባት ካገኘው ቴንኪዩ ዮሐዴ በጣም ነው የማመሰግነው። ጋዲ በጣም ነው የምወዳችሁ። ዮሐዴ በጣም ነው የምወደው። እሺ ቴንኪዩ። ድል ከሰጣችሁኝ የገባውኝ እንደዚህ ጥያቄዎች ይኖሩኛል ብዙ። አሁን መልካም አትጥፋ እየመጣ እንደዚህ ጥያቄ ያለን ትምህርቶችም ሲኖሩ ምናምን ነገር መተህ ተከታተል። እግዚአብሔር ያበርታ በርታ። እሺ ጋዲ መልካም። እሺ አንድ ሁለት ሰዎች ጥያቄ ካላቸው ታች ያሉ ሰዎችን እንቀበልና ዮሐዴ ወደ እንትኑ ብንሄድ መልካም ነው። አንድ ሁለት ሰዎችን ተቀብለን መዝሙር ሰምተን ወደ ማጠቃለሉ ብንሄድ። ጥያቄ ያላቸው ካሉ አንድ ወይም ሁለት ሰው እንቀበል። ኮኔክሽኑ አላውቅም በስርዓት ይሰማኛል፣ ግን ገስት አክሰስ ማድረግ ቲክቶክ በጣም አዝግ እየሆነ መጥቷል። አንተ ገስት አክሰስ ማድረግ ቲክቶክማ የሆነ ነገር ጀምሯል። እኔ አስገባልሃለሁ ወንድምየው። ሳራ ብርሃኑ የሚል ዩዘር ከቀደም ጀምሮ ስጽፍ ነበር። ትቢያት አለው ስብሮስኪ አለውኝ። እኔ አስገባ የምትለኝን አስገባለሁ። ያው ከአንተ ቁጥጥር ውጭ ላለመውጣት ታዛዥ እኮ አሁን እኔ አንተን ሳዝ እንደው ጥሩ አይደለም። ተው አታስጠቁረኝ ተው። አይ አንቺ እኮ ለእኔ እኮ መምህሬ ነሽ እኮ ወይ መምህሬ ነህ። ይሄን ነገር ተው ተብዬ በርሴታ ዳቲ እሺ ጀማው እንዴት ናችሁ ታዲያ? ታች ያላችሁ ሰዎች እንዴት ነው አላችሁ? ምናምን አልተኛችሁም እናንተ? ማን የገባው? ጥቁር ነው የሚታየኝ። ሳራ ነው። ሳራ ገብታለች። ነው። እሺ ፕሮፋይሉ ጥቁር ነው የሚታየኝ ለዛ። እሺ ሳራ እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ሰላም ናችሁ? እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እኔ ኦርቶዶክስ ነኝ፣ ግን ስለ ጻድቃን ሰማዕታት ምልጃ በጣም ብዙ ጊዜ ግራ ይገባኛል። ምን ግራ እንደሚገባሽ እንስማና ከዛ ሀሳብ እንሰጥበታለን እንደ እግዚአብሔር ፈቃድ። ምኑ ነው ግራ ይገባሽ? እኔ እንጃ በቃ ብዙ ጊዜ እንደዚህ ወደ ጻድቃን ወደ ሰማዕታት መለመን ይከብደኛል። አላውቅም። የሚከብድሽ ምክንያቱ ይሰማሉ ብለሽ ስለማታስቢ ነው ወይስ ምንድነው ምክንያቱ? እንደሱ ይሰማሉ ብዬ አላስብም።
ኦኬ ኦኬ። አይ ኖርማል ያጋጥማል። አንዳንድ እንደዚህ አይነት ነገሮች ያጋጥማሉ። አንዳንድ ቆይ አንዴ እስቲ አንዳንድ ሀሳቦችን እያነሳን የሆኑ ሀሳቦችን ሪፍሌክት እናደርጋለን። ከምን አንጻር ቤተክርስቲያን እንደዚህ አይነት እምነት እንዳላት ከምን አንጻር መጽሐፍ ቅዱስንም እያነሳን እንመለከታለን እንደ እግዚአብሔር ፈቃድ። እሺ እግዚአብሔር ፈቃድ። መጀመሪያ እንደው ወደ ሀሳቡ ከመግባቴ በፊት በህይወት አሉ ብለሽ ታምኛለሽ አይደል? በህይወት አሉ ስልሽ ያው በእግዚአብሔር ዘንድ ህያዋን እንደሆኑ ታምኛለሽ? አዎ ከሞት በኋላ ባለው ህይወት። ስለዚህ አሁን ከክርስቶስ ጋር አክቲቭ ናቸው አይደል? ህያው ሆነው እየኖሩ ነው ማለት ነው። ህያው ናቸው፣ በህይወት አሉ ማለት ነው። እሱ ያስመመናል። ጥሩ። ስለዚህ አሁን የአንቺ ጥያቄ ይመስለኛል አሁን ከንግግርሽ የተረዳሁት ነገር እንዴት ሊሰሙ ይችላሉ የሚለው ነገር ላይ ይመስለኛል ጥያቄሽ። በቃ ኦኬ። ሰው እነሱ ሰዎች ናቸው። ሰው ሆነው እንዴት የዚህን ሁሉ ኮመንት ላይ ያላችሁ ሰዎች ጋይስ ጥያቄ ያለበት ሰው ከሆነ አሁን እሷ ያው እንግዲህ ኦርቶዶክስ ነኝ ብላ ነው እህታችን፣ እኔ ኦርቶዶክስ ነኝ ጥያቄ ያለብኝ ብላ ነው። ኮመንት ላይ ኦርቶዶክስ አይደለችም ምናምን ብላችሁ አትጻፉ ፕሊዝ። ኖ ዶንት ዱ ዛት፣ አታድርጉ እንዴ። በጣም ብዙ ሰው እኮ አለ ጥያቄ። ኦርቶዶክስ ነኝ። አረ ችግር የለውም ሳሪቹ፣ አንቺ ችግር የለውም። ኮመንት ላይ እንዲያደለችም ብላችሁ ምጽፉ ሰዎች ችግር የለውም። ጥያቄ አይደል የፈጠረበት። በጣም ብቁ እኛ ራሱ ኦርቶዶክስ ሆነን እኮ ጥያቄ የሚፈጥሩብን ብዙ ነገሮች አሉ። ጥያቄ መጠየቅ ኖርማል ነው፣ በቃ ያጋጥማል። ስለዚህ ሀሳቦችን ዲስከስ እናደርጋለን። ታች ያላችሁ ሰዎችም ሌላ ጊዜ ደግሞ ሰዎች እናንተን እንዲህ ብሎ ቢጠይቃችሁ በምን መልኩ መመለስ አለብን የሚለውን ነገር ቁጭ ብላችሁ ተማሩ እንጂ ኮመንቱን እንደው ዝም ብላችሁ የሰውን ኦፌንድ የሚያደርግ አይነት ነገር ምናምን ነገር አጻፉ ፕሊዝ ዶንት ዱ ዛት። እሺ ቤተክርስቲያናችን ምን መሰለሽ እዚህ ነገር ላይ ሳሪቾ እምነቷ በባህሪ በአንዴ ሁሉም ቦታ መገኘት የሚችለው እግዚአብሔር ብቻ ነው። እሺ ኦኬ። በአንዴ ሁሉም ቦታ መገኘት የሚችለው እግዚአብሔር ብቻ ነው፣ ወይ ደግሞ ኦምኒ ፕሬዘንት የሚባል ነገር አለ። በአንዴ ሁሉም ቦታ መገኘት የሚችል በአንዴ ሁሉም ቦታ መገኘት የሚችል ብለን ስንናገር ምን ማለታችን ነው? በአንዴ ባይ ዘ ዌይ ሜይ ቢ ሳይንሱ ላይ የተወሰነ እንትን ካለሽ ብዙ ጋላክሲዎች አሉ ይባላል አይደል? ዓለም ላይ ኦቨርኦል ዩኒቨርስ ውስጥ ብዙ ጋላክሲዎች አሉ ይባላል። ከነዛ ጋላክሲዎች ውስጥ ለምሳሌ ምድር አንዷ ጋላክሲ ናት ተብሎ ይታመናል። ለምሳሌ ሜይ ቢ ሳይንሱን እያዋዛው ጎን ለጎን ሀሳቡን ላንሳ ብዬ ነው። ኦኬ ምን ልልሽ ፈልጌ ነው? እግዚአብሔር በአንዴ ሁሉም ቦታ የሞላ ነው ሲባል ሁሉም ቦታ የሞላ አት ዘ ሴም ታይም በአንዴ ሁሉም ቦታ የሚገኝ በአንዴ የሁሉንም ሰው ልብና ኩላሊት የሚመረምር አምላክ እግዚአብሔር ብቻ ነው። በምን አልኩሽ ግን? በባህሪ። በምን? በባህሪ። በባህሪ ማለት በኔቸር ማለት ነው። ኦኬ ቅዱሳን ሰዎች የሚጠይቋቸውን ጥያቄ አሁን እኛ ኢቨን አንዳንዴ አቡነ ሽኖዳ ምን ብለው ይናገራሉ? ፔቲሽን እና ፕሬየር የሚለውን ቃል ለይተን ማወቅ አለብን ይላሉ። ምን ልልሽ ፈልጌ ነው? ቅዱሳንን ጥያቄ እንጠይቃቸዋለን እንጂ ጸሎት የሚለው ቃል ኦር ፕሬየር የሚለው ቃል ለእግዚአብሔር ብቻ ነው የሚነገረው ይላሉ። አንዴ ኮመንቱን ላጥፋው። እዚህ የሆነ የቲክቶክ ጊፍት ምገዙ እያለ 17 የሚጽፍ ሰው አለ። ይቅርታ፣ እሺ ይቅርታ፣ ታች ያሉ ሰዎችም እንዲሰሙ። ስለዚህ ምን ጥያቄ ነው የምንጠይቃቸው ቅዱሳን? አሁን በደንብ አስተውይ። እኛ ለምሳሌ ቤተክርስቲያን ስንል ኢየሱስ ክርስቶስ የቤተክርስቲያን ራስ ነው። አየሽ፣ ክርስቶስ ኢየሱስ የቤተክርስቲያን ምንድነው? ሄድ ኦፍ ዘ ቸርች ነው፣ ራስ ነው። እኛ ምንድነን? ብልቶች ነን ወይ ደግሞ ሜምበሮች ነን። ቤተክርስቲያን ውስጥ ሜምበር ነን ብለን ስንናገር ግን እኛ ብቻ አይደለንም። በዚህ ቤተክርስቲያን ውስጥ አባል የሆነው ወይም ደግሞ አካላት የሆነው እኛ ብቻ አይደለንም። ማንም በሰማይ ሩጫቸውን የጨረሱ ቅዱሳንም የዚህ ቤተክርስቲያን አባላት ናቸው። ያስማማናል? ያስማማናል። ክርስቶስ ራስ ነው ስንል ለእኛ ብቻ ሳይሆን አይደል? ሩጫቸውን ለጨረሱ ቅዱሳንም አምላካቸው ስለሆነ ራሳቸው ነው አይደል? ልክ ነው። ያ ስለዚህ ቅዱስ ጳውሎስ ለምሳሌ መጽሐፍ ቅዱስ ላይ በደንብ ስሚ። ቅዱስ ጳውሎስ ለምሳሌ መጽሐፍ ቅዱስ ላይ ሰፋ አድርጌ ወደ እንትኑ ልምጣ ብዬ ነው። ብዙ ቦታ ላይ ጸልዩልኝ ይላል። ቅዱሳን ሌሎች ክርስቲያኖችን ጸልዩልኝ፣ ኢቭን በጸጋ ከሱ የሚያንሱ መንፈሳዊ ልጆች የሆኑ ሰዎችን ጸልዩልኝ፣ ፕሬይ ፎር ሚ፣ ፕሬይ ፎር አስ፣ ጸልዩልን ይላል። አየሽ። ስለዚህ እኛም አሁን ለምሳሌ እመቤታችንን ሊሆን ይችላል፣ ቅዱሳኑን ሊሆን ይችላል። ኦኬ ጸልዩልን ብለን እንጠይቃቸዋለን። ጸልዩልን ብለን ምንድነው ጥያቄ ነው የምናቀርበው። በማን ፊት እንዲጸልዩልን? በእግዚአብሔር ፊት ስላሉ እንዲጸልዩልን። አሁን ትልቁ ጥያቄ ምንድነው? አንቺ እንዳነሳሽው እንዲህ ሊያውቁ ይችላሉ ቅዱሳን ሰማዕታት፣ ከዛም ባለፈ ደግሞ ኢቨን ቅዱሳን መላእክትን ጭምር አይደል? መላእክትንም ያካተል ጥያቄሽ እርግጠኛ ነኝ።
ወይስ መላእክት ላይ ችግር የለም? ልክ መላእክትም ላይ ጥያቄ ያለሽ ወይስ ቅዱሳንና ሰማዕታት ላይ ብቻ ነው? እኔ ቅዱሳን ላይ ብቻ። ኦኬ እሺ፣ አንድ ጥቅስ ላንብብልሽ። እሺ ድንግል ማርያም ጋር መላእክት ጋር ችግር የለብኝም። ማንና ማን ጋር ችግር የለብኝም? ሌት እየሆነ ነው የሚደርስሽ ወይስ ኔትወርክ መሰለኝ አይደል? እንደዛ ከሆነማ ማትሰማን ከሆነማ እንዲሁ ማውራት እንዳይሆንበት። ሳራ ኔትወርክሽ እያስቸገረች ነው እንዴ? ድንግል ማርያም ጋርና ይሰማኛል እኮ በደንብ ነው ይሰማኛል። እስቲ ኮንፊርም አድርጊ። አሁን እየሰማሽኝ ነው? አይሰማም? አይ እየሰማሽኝ ነው? ኮንፊርም አድርጊ። ይሰማል ወይ? ይሰማል። እሺ አንድ ጥቅስ ላንብብልሽ። አሁን የአንቺ ጥያቄ እንዴት አወቁ፣ እንዴት ሊያውቁ ይችላሉ ነው። ኦኬ የቤተክርስቲያናችንን ትምህርትና እምነት ጻድቃንም ሆኑ ሰማዕታት፣ ሌሎች ቅዱሳንም ሰዎች እንዲያድርጉልን፣ ለምኑልን፣ ጸልዩልን ብለው የሚጠይቁትን ጥያቄ የሚያውቁት እንዴት ነው ከተባለ በእግዚአብሔር ኃይል ነው። በማን? በመንፈስ ቅዱስ ነው። ኦኬ እንጂ እንደ እግዚአብሔር በባህሪው ለምሳሌ በአንዴ ሁሉም ቦታ ይሞላ ነው። እኛ አሁን ለምሳሌ ሰዎች ስንባል ምድር ላይ አንድ ፕላኔት ላይ ወይም ደግሞ አንድ ጋላክሲ ላይ ያለን ሰዎች ነው። ኦኬ ስለዚህ ጠይቁልን ስንላቸው እንዴት ይሰማሉ ከተባለ በመንፈስ ቅዱስ። በማን? በመንፈስ ቅዱስ። አንድ የመጽሐፍ ቅዱስ ክፍል አንብብልሽ። እየሰማሽኝ ከሆነ መጽሐፍ ጻፊውና በኋላ ታነቢያለሽ አንቺ ከፈለግሽ። የዮሐንስ ራእይ ምዕራፍ 5 ላይ ቁጥር 12 ላይ እንዲህ ይላል። ዮሐንስ በራእይ ነው እንግዲህ የሚመለከተው፣ አስተውይ። በራእይ ኦኬ የታረደው በግ ኃይልና ባለጠግነት፣ ጥበብም፣ ብርታትም፣ ክብርም፣ ምስጋናም፣ በረከትም ሊቀበል ይገባዋል አሉ። አሁን ዮሐንስ በራእይ ምን እያየ ነው? መላእክት እግዚአብሔርን ሲያመልኩት እየተመለከተ ነው። ኦኬ እግዚአብሔርን ሲያመልኩት፣ ለእግዚአብሔር ምስጋና ሲያቀርቡ እየተመለከተ ነው። ቁጥር 13 ላይ እንደዚህ ይላል፣ በሰማይና በምድርም ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ በእነርሱ ውስጥ ያለ ሁሉ በረከትና ክብር ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉም ይሁን ሲሉ ሰማሁ አለ። ማን ነው ሰማሁ እያለ ያለው? ሳራ። ዮሐንስ ምንድን ነው የሰማው? የፍጥረትን ሁሉ ጸሎት ነው አይደል የሰማው? ዮሐንስ እንዴት ሊሰማ ቻለ? ሳራ የፍጥረትን ሁሉ ምስጋናና ጸሎት እኮ እሱ እኮ ነው ግራ የሚገባኝ። አየሽ፣ አሁን መጽሐፍ ቅዱስ ነው አይደል እያነበብን ያለ ነው። ዮሐንስ እንዴት ሊሰማ ቻለ ከተባለ አንድ እዚሁ ጋር ላንብብልሽ። ዮሐንስ ራእይ ምዕራፍ 1 ላይ ምን ይላል መሰለሽ? ዮሐንስ ራእዩን ከመጀመሩ በፊት ዮሐንስ ራእይ ምዕራፍ 1 ቁጥር 10 ላይ ምን ይላል? ዮሐንስ በጌታ ቀን በምን ነበርኩ ይላል? በመንፈስ ነበርኩ ይላል። በምን ነበርኩ አለ ሳራ? በመንፈስ። ስለዚህ በመንፈስ ቅዱስ ምሪት ሆኖ ነው ይህን እየሰማ ያለው አይደል? ስለዚህ አንድ ዮሐንስ፣ ቅዱስ ዮሐንስ ማለት ነው፣ በጣም ታላቅ አባት ነው። አንድ ቅዱስ ዮሐንስ ወንጌላዊ በመንፈስ ቅዱስ ምሪት የፍጥረትን ሁሉ ጸሎትና ምስጋና ሰምቷል አይደል? ይህ ያስማማናል። በባህሪ ግን ይህን ነገር ማድረግ የሚችለው ማን ብቻ ነው? እግዚአብሔር ብቻ አይደል? አየሽ፣ ቅዱሳንም እንዲያድርጉልን ስንላቸው የሚሰሙት በምንድን ነው? ቀደም እንዳልኩሽ የቤተክርስቲያናችንን አስተምሮ በመንፈስ ቅዱስ ነው። በመንፈስ ቅዱስ እርዳታ ነው የሚሰሙ በቃ እንጂ እንደው በራሳቸው ሲጀመር ማወቅ ያለብን ነገር ከእግዚአብሔር ከክርስቶስ ተለይተው ቅዱሳን ተብሎም አይጠሩም። ሲጀመር ቅድስናቸው ራሱ ምንጩ ማን ነው? ጌታችን ኢየሱስ ነው። አየሽ፣ ስለዚህ በመንፈስ ቅዱስ እርዳታ ነው እንዴ? በመንፈስ ቅዱስ እርዳታ። ለምሳሌ ቅዱስ ቤተክርስቲያናችን እነ ቅዱስ ጳውሎስን እነ ቅዱስ ጴጥሮስን ሌሎች ሐዋርያትንም ቅዳሴዋ ላይ ጸልዩልን ብላ ትጠይቃለች። ለምሳሌ ቅዱስ ጳውሎስን ለምንልን፣ እኔ አሁን ቅዱስ ጳውሎስ ወይ ለምንልኝ ጸልይልኝ ብዬ ብጠይቀው እንዴት የሚሰማኝ ከተባለ በመንፈስ ቅዱስ ነው የሚሰማኝ፣ በእግዚአብሔር እርዳታ። ይሄን የቤተክርስቲያናችን አስተምሮ አየሽ። መጽሐፍ ቅዱስ ላይ ዮሐንስ በመንፈስ ነበርኩ ብሎ የተወሰኑ ሰዎችን እኮ ጸሎት አይደለም ያልኩሽ ያሉት የፍጥረትን ሁሉ ዮሐንስ እንደውም ጭራሽ የሚለው ምንድነው? ከውሃ በታች ያለ የፍጥረትን ሁሉ ምስጋና ሰማሁ ነው የሚለው፣ ሰማሁ በጆሮ። ስለዚህ ይሄ የማን አሰራር ነው? የእግዚአብሔር አሰራር። ሳሪቸው አየሽ፣ የማን አሰራር? የእግዚአብሔር አሰራር።
ስለዚህ አንድ የሚያስማማን ነገር ለምሳሌ ኦልሬዲ ሩጫቸውን የጨረሱ ቅዱሳን በሰማይ በሚኖሩበት ሰዓት ላይ ከጌታ ጋር ነው አይደል ያሉት? አዎ ልክ ነው። አዎ አይደል? በክብር ነው ከክርስቶስ ጋር ያሉት አይደል? በክብር። አዎ ስለዚህ ያንን የሚገልጥላቸው ማን ነው? ጌታ ነው የሚገልጥላቸው። አሁን እንዴት ነው ጸሎቷ ስትሄድ አንድ ለምሳሌ አንድ እዚሁ ዮሐንስ ራእይ ላይ አንድ እንትን ላንብብልሽ። ዮሐንስ ራእይ ምዕራፍ ጥቅሶቹን ያዣቸው ሲሳራ እሺ ቅድም ያልኩሽ የዮሐንስ ራእይ ምዕራፍ 5 ቁጥር 12 እና 13 ነው። አሁን ደግሞ አንድ ጥቅስ ላንብብልሽ። የዮሐንስ ራእይ ምዕራፍ 8 ላንብብልሽ። ጸሎትሽ እንዴት ወደ እግዚአብሔር የሚደርሰው እንዴት ይመስልሻል ሳራ? ጸሎትሽ አንቺ ጸሎት አሁን አንቺ ስትጸልይ አባታችን ሆይ ብለሽ ስትጸልይ ጸሎቴ ወደ እግዚአብሔር የሚደርሰው እንዴት ነው ብለሽ የምታስቢው? ያው በቃ ከእግዚአብሔር ጋር እንደተገናኘው አስቤ ስለምጸልይ። ግን መጽሐፍ ቅዱሳችን ምን ይላል መሰለሽ? ጸሎታችንን ሁላ በእግዚአብሔር ፊት የሚያቀርቡት መላእክት እንደሆኑ ታውቂያለሽ? አላውቅም። አሁን ይህን ጥቅስ ያዥ። አየሽ እግዚአብሔር ቅዱሳኑን በጣም ቸር ከመሆኑ የተነሳ እግዚአብሔር አባታችን በጣም ቸር ከመሆኑ የተነሳ ቅዱሳኑን ስራዎቹ ላይ ሁሉ ያሳትፋቸዋል። አየሽ እግዚአብሔር ለምሳሌ የእኛን ጸሎት ለመስማት እንደው የሆነ መልአክ የሆነ ቦታ ገና ከአንደበታችን ሳይወጣ በልባችን እያለ ገታ ነው እግዚአብሔር ያውቃል ምን ለማለት እንደፈለግን ራሱ። ግን አየሽ ስነ ፍጥረቱን ቅዱሳን መላእክቱ ሌሎች ቅዱሳኑንም ደግሞ ስራው ላይ ለማሳተፍ ሱታፋዊ አምላክ ስለሆነ እግዚአብሔር አምላክ ቸር ስለሆነ እንደዚህ ያደርጋል። ዮሐንስ ራእይ ላይ እንደዚህ ይላል። ዮሐንስ ራእይ ምዕራፍ 8 ላይ እንዲህ ይላል፣ ሌላም መልአክ መጣና የወርቅ ጥና ይዞ በመሰዊያ አጠገብ ቆመ። በዙፋኑም ፊት ባለው በወርቅ መሰዊያ ላይ ለቅዱሳን ሁሉ ጸሎት እንዲጨምሩ ብዙ ዕጣን ተሰጠው። ስለ መልአክ ነው የሚናገረው። የዕጣኑም ጢስ በደንብ አስተውል። የዕጣኑም ጢስ ከቅዱሳን ጸሎት ጋር ከመልአኩ እጅ በእግዚአብሔር ፊት ወጣ ይላል። አየሽ በማን ፊት ወጣ ሳራ? በእግዚአብሔር ፊት አይደል? ከማን እጅ ነው ወጣ የሚለው? ከመልአኩ አይደል? ከመልአኩ። ቁጥር 4 ዮሐንስ ራእይ ምዕራፍ 8 ቁጥር 4 ድንጋቢ ላንብብልሽ። የዕጣኑም ጢስ ከቅዱሳን ጸሎት ጋር ከመልአኩ እጅ በእግዚአብሔር ፊት ወጣ ይላል። አሁን ሳራ ስለዚህ የምትጸልዩ ጸሎትሽን ስትጸልይ መስቲ በመልአክ እጅ ነው ማለት ነው። እግዚአብሔር ፊት ጸሎትሽ ሲሰማ በእግዚአብሔር ፊት የሚወጣው በማን እጅ ነው? በመልአክ። ያ መልአክ አንቺ የምትጸልዩን ጸሎት ያውቃል አያውቅም ሳራ? እኔ ያውቃል ብዬ ነው የማምነው። ማውቀም አለ እንዴ? ሎጂካሊ ስታስቢው ራሱ እንዴ የሚያወጣውን ጸሎት የሚያሳርገውን ጸሎት እንዴት አያውቅም ሳራ? አይደል? እኔ እኮ መልአክ ላይ ችግር የለብኝም። እኔ አሁን የምነግርህ ነገር ችግር የለብኝም። ቅድም እንዳልኩሽ ቅዱሳንም ሆነ ቅድም ባነሳሁልሽ ቨርስ መሰረት እመቤታችንም ሆነች ሌሎች ቅዱሳንም ሰማዕታትም ከጌታ ጋር ያሉ፣ እመቤታችንም ከጌታ ጋር ናት። እነ ቅዱስ ጳውሎስ እነ ቅዱስ ጴጥሮስም እነ ቅዱስ ዮሐንስ ወንጌላዊም ሁሉ በኋላም ደግሞ እነ ቅዱስ ጊዮርጊስም ሁሉም ከማን ጋር ናቸው? ከጌታ ጋር ናቸው። አየሽ ከማን ጋር ናቸው? ከጌታችን ጋር ናቸው። ስለዚህ ይህንን ጸጋ የሰጠው ማን ነው? ጌታችን ነው የሚሰጣቸው። ኦኬ በመንፈስ ቅዱስ ይህንን ነገር እንዲያድርጉልን ተብሎ የሚጠየቁትን ነገር ይሰማሉ። ይሄ ደግሞ ከመጀመሪያው ክፍለ ዘመን ጀምሮ በነበሩ ክርስቲያኖች በነበሩ አብያተ ክርስቲያናት በሙሉ ዘንድ የሚታመን እምነት ነው። ለምሳሌ ጥንታውያን የሚባሉ አብያተ ክርስቲያናትን ብትመለከቺ ኦሪየንታል አብያተ ክርስቲያናት ለምሳሌ እኛ ግብፅ፣ ህንድ፣ ኤርትራ ምናምን ያለንበት አለ። ከዛ ባለፈ ደግሞ ካቶሊኮችን ብትመለከች፣ ኢስተርኖችን ብትመለከች፣ ከመጀመሪያው ክፍለ ዘመን ጀምሮ የነበሩ ጥንታውያን አብያተ ክርስቲያናትን ብትመለከች ሁሉ የሚያምኑት እምነት ነው። አየሽ ከመጀመሪያው ክፍለ ዘመን ጀምሮ የነበረ እምነትና ምንድነው? ትምህርት ነው። ምን ይሄኛው ትምህርት ማለት ነው። ስለዚህ ቅዱሳንን ከዚህ በኋላ አንቺም ጠይቁልኝ፣ ጸልዩልኝ፣ ፕሬይ ፎር አስ ብለሽ ስትጠይቂያቸው እንደው እነሱ እንደ እግዚአብሔር በአንዴ ሁሉም ቦታ ይመሉ ሆኖ ሳይሆን እግዚአብሔር በሰጣቸው ጸጋ። ኦኬ ይሄን የሚያውቁት በምንድን ነው? እግዚአብሔር በሰጣቸው ጸጋ፣ ጌታ በሰጣቸው ጸጋ ከጌታ ጋር እንደመሆናቸው ቤተክርስቲያን ውስጥ ብልት በመሆናቸው አንዱ ብልት ስለሌላው ብልት ይጨነቃል፣ አንዱ ብልት ስለሌላው ብልት ይጸልያል። ኦኬ አንዱ አካል ስለሌላው አካል ይጸልያል፣ ይለምናል። ኦኬ ከዚህ ተነስተን እንደዚህ እናደርጋለን ማለት ነው። ኦኬ ቤተክርስቲያናችን የምታስተምሩ ትምህርት ይህንን ነው። ሳሪቸው አመሰግናለሁ። ጋዲ ዋዴ አመሰግናለሁ። እግዚአብሔር ይስጥልኝ። በጣም ነው የምወዳችሁ። በርቺ። እሺ ሌሎች ጥያቄዎችም ካሉሽ ምናምን ነገር እንደዚህ ጥያቄ የሚፈጥሩብሽ ነገሮችም ካሉ በውስጥም ልጽፊልኝ ትችያለሽ። እሺ ለእኔም ለይኋድም በውስጥም ልጽፊልኝ ትችያለሽ። ለአንትሽ ለተሜም ጥያቄ የሚፈጥርብሽ ነገር ካለ ምንም ሰው በአንዴ ሁላችንም በየቀኑ ጥያቄዎች ይኖሩብናል። ሁሉን ነገር በአንዴ አንደርስታንድ ላናደርግ እንችላለን፣ ሰው እንደመሆናችን ማለት ነው። ኦኬ ስለዚህ ምንም የመፍራት ስሜት እንዲህ አይነት ስሜት እንዳይሰማሽ። በቃ ጥያቄዎች ሲኖሩሽ ምናምን ነገር እየመጣሽ ጠይቄም በውስጥ መጠየቅ ትችላለሽ።
ሜቢ ሰው ፊት መጥቶ እንትን ማለት ካልፈለግሽ ታሪቸው። እሺ ኦርቶዶክስ አይደለችም ያሉኝ፣ ግን እኔ በጣም ንጹህ ኦርቶዶክስ ከልጅነቴ በሰንበት ያደግኩኝ ነኝ። እሺ አንዳንዴ ያው የኛ ልጆች ከምን አንፃር እንደሆነ ታውቂያለሽ ታሪቸው። አንዳንዴ ምን ያደርጋሉ መሰለሽ፣ አሁን አንቺ ፐርሰናሊ እንትን ለማለት ሳይሆን አንዳንድ ሰዎች አልፎ አልፎ ምን ያደርጋሉ፣ ኦርቶዶክስ ሳይሆኑ ኦርቶዶክስ ነን ብለው ይገቡና የሆነ ፖለቲካ መስራት አለ አይደለ? አንዳንድ ሰዎች እንደዛ የሚያደርጓሉ አልፎ አልፎ እና ከነዛ ሰዎች ተነስተው ከፍራቻ አንፃር ነው እንጂ እነሱም ክፋት አስበዋል። ችግር የለም። እኔ እኮ በጣም ነው የምከታተለው የሁላችሁንም ላይቭ። ጎበዝ። እንደዛ ከሆነ በጣም መልካም። ከዚህ በፊት ዮሐዴ እንደውም በውስጥ ብጽፊልኝ ዮሐዴ፣ ከዚህ በፊት የቅዱሳን አማላጅነት ላይ እኮ ከመጽሐፍ ቅዱስ አንፃር ከአባቶች አንፃር በጣም ሰፊ ሀሳብ አንስተናል አይደለ ዮሐዴ? አዎ ከብሉይ ከአዲስ ከአባቶች ምናምን በደንብ ሄደንበት ነበረ። ዩቲዩብ ላይም አይጠፋም ሳሪቾ። በደንብ ፈርዘር ከፈለግሽ እስቲ መጽሐፍ ቅዱስ ላይ ከዛ ደግሞ አባቶችስ ከዛ ደግሞ ይሄ ሀሳብ ራሱ ይሄ እንደው ቅዱሳን ይሰማሉ አይሰሙም የሚለው ራሱ መቼ ነው የተጀመረው ምናምን የሚለው ራሱ በሰፊው ሄደንበታልና እስቲ አንትሽን ጻፊለትና እሱ ይልክልሻል። እሺ በውስጥ አንተሽ አለ። እሺ አመሰግናለሁ። ጊዜ ይስጥልኝ። አንተሽ አለ። እስቲ ድምፅን አሰማን ካለ። አይ አንተሽን ነበር ያልኩት። በቃ ችግር የለም። በውስጥ ጻፊልኝና እኔ ወይ ሊንኩን ሼር አደርግልሻለሁ። ቀስ ብለሽ ጊዜ ወስደሽ በደንብ እንድታዳምጪው እኔ ሊንኩን ሼር አደርግልሻለሁ። አለ እኛም ጋርም አለ። ጋዲ ሼር ይደረግላታል። ችግር የለው። በቃ ለአንተሽ ጻፊለት ሳሪቾ፣ ለአንተሽ ጻፊለትና አንተሽ መልሰላት ሊንኩን ሼር አድርጋት። እሺ እህታችን እናመሰግናለን። እግዚአብሔር ያክብርልን። በርቺ። እሺ ሰላም እደሩ፣ ደህና እደሩ። አሜን። እሺ የናቲን ጥያቄ እንቀበለውና እንጨርስ ትላለህ። ልክ ሊያልቅ ሲል ጀለስከች ይላል። ኬት እንደሆነ ልክ ልንዘጋ ስንል ኬት እንደሚመጣ ራሱ እግዚአብሔር ይወቅ ምን እያደረገ እንደሆነ በዚህ ሰዓት። ብሮስኪ ከሮማውያን ጥያቄ አንቀበልም። ማንን ነው? አይ ሚኪሻ፣ አንተ ደግሞ ባለቀ ሰዓት መተህ እንትን የምትለው ነገር አለ። አረ ፓፓ ወይ በውስጥ ጻፍልኝ፣ ካልሆነ ወይ ዋትሳፕ ላይ ዲስከስ እናደርግበት። ጠፍሳል ደግሞ ዋትሳፕ ላይ ጻፍልኝ እስቲ፣ ወይ ጥያቄንም በዛው ወይ እዛው አድሬስ እናደርጋለን። ናቱ እንኳን ደህና መጣ። እንዴት ናችሁ? ጋዲ ዮሐዴ፣ አንትሽ ተሞ በሮሚ ጥናት ነበርኩ፣ ላይቭ ነበርኩ። አዎ አሁን መውጣቴ ነው። የራሴ ቤት ሮሜ ጥናት። አሁን የዚህ ጭዌ አሁን የገባኝ፣ ጭራሽ አላወኩም። የሮማውያንን ጥያቄ አንቀበልም ያለው። እሺ እኔ ደግሞ ባለቀ ሰዓት ለአምስት ምናምን ጉዳይ ላይ ስትመጣ እኮ ምን ተፈጠረ ከዮሐዴ ጋር በቃ አንድ ጥያቄ ምናምን እንቀበልና እንጨርሳለን እየተባባልን ነበርና የምትለው ነገር አለ ወይስ መዝሙር ነገር እንስማ? አይ ነው መዝሙር እንስማ። እሺ ማሂ ጥያቄ ካለሽ ወይ በውስጥ ጻፊልን። አሁን እንትን ልንል ስለሆነ ሌላ ቀንም እንደዚህ አይነት ሴሽኖች ስለሚኖሩን እንደዛ እናደርጋለን። ዮሐዴ የምጨምረው ሀሳብ አለ ብሮስኪ? ምናልባት አጭር ይሄ በተለይ በቅዱሳን እንዴት ሊያውቁ ይችላሉ የሚለው ይሄ ከመንፈስ ቅዱስ አንጻር በደንብ ነገሮችን ማየት ብንችል አሪፍ ነው። ይሄ ቅዱስ ቄርሎስ ኢየሩሳሌም የሚናገረው ሀሳብ አለና የሆነ ሁሉም ነገር ማለት ደግሞ የእኛን ልመናምና ለመስማት ሁሉም ቦታ የግድ በአይነስስቲ መገኘት አለባቸው ማለት አይደለም። በሁሉም ተገኝተው መስማት አይጠበቅባቸውም። እና ቅዱስ ቄርሎስ ምን ያነሳል? ኦን ዘ ሆሊ ስፒሪት የሚለው ካቴክቲካል ሌክቸሩ በእንተ መንፈስ ቅዱስ ሲያነሳ የመንፈስ ቅዱስን ኃይል መመልከት ትፈልጋላችሁ ወይ ይልና እንኳን በአካለ ስጋ ያሉትን የስጋቸውን ሸክም ያላራገፉትን ማለት ነው። በአካለ ስጋ ያሉት ማለት የአካልን ሸክም ያላራገፉትን ወደ ክርስቶስ ያልሄዱ
ያሉትን ከክርስቶስ ጋር ያሉት ማለት ወደ ክርስቶስ መሄድ ማለት በአካለ ስጋ መለየትን ማለት ነው። እንኳን እነሱ ይቅርና በአካለ ስጋ ያሉትን የመንፈስ ቅዱስ ኃይል በእነሱ ሲገለጽ ተመልከቱ ይልና የኤልሳዕን ታሪክ ያነሳል። ኤልሳዕ ጊያዝ ጋር መገኘት ሳይጠበቅበት ጊያዝ የተቀበለውን እንዳለ ተመልክቷል አይደለ? ከሩቅ በአካል አልተገኘ ምናምን፣ ግን የተፈጸመውን የተካሄደውን ሁሉ አውቆ በመንፈስ ቅዱስ ምን ብሎታል? እንዴት ብሩን ተቀበልክ ከንጉሱ ብሎ አስራቱን እንዴት ተቀበልክ ብሎ ጊያዝን ሲረግመው ትመለከታላችሁ። የጴጥሮስንም ሐዋርያት ሥራ ምዕራፍ 5 ያለውን ያነሳል። እንግዲህ መንፈስ ቅዱስ ነው ያታለላችሁት የሚለው የሐናና የሰጲራስን ታሪክ በቤታቸው ሆነው ያደረጉትን ጴጥሮስ በመንፈስ ቅዱስ ተመልክቶ አይቶ ምን ይላቸዋል? ኦኬ ከመንፈስ ቅዱስ የደበቃችሁት ሰውን አይደለም መንፈስ ቅዱስን ነው ይላቸው። ጴጥሮስ መንፈስ ቅዱስ እዛው ቦታው መገኘት ሳይጠበቅበት ሐናና ሰጲራ ያደረጉትን በሚገባ ተመልክቷል፣ አይቷል፣ አውቋል ማለት ነው። ይሄ በአካለ ስጋ ያሉት ምን ያክል መንፈስ ቅዱስ እውቀትን ጥበብን ገልጾላቸው የሩቁን ማየት እንደሚችሉ እንዲያዩ እንደሚያደርጋቸው በሚገባ ትመለከታላችሁ። ቅድም ደግሞ ጋር ያነሳውን ሐሳብ አለ የቅዱስ ዮሐንስ በመንፈስ ነበርኩ ብሎ መንፈስ ቅዱስ የምንን ነው ጸሎት ያሰማው? የፍጥረታትን ሁሉ ጸሎትና ልመና መንፈስ ቅዱስ ለቅዱስ ዮሐንስ በሁሉም በሰማይም በምድር መገኘት ሳይጠበቅበት ዮሐንስ የፍጥረታቱን ሁሉ ምን ሰምቷል? ጸሎት ልመናቸውን፣ ምስጋናቸውን ዮሐንስ ሰምቷል። በማን ኃይል? በመንፈስ ቅዱስ ኃይል ማለት። ስለዚህ ቅዱሳን ወደ ክርስቶስ ሲያርጉ መንፈስ ቅዱስ በጸጋ ይዋሃዳቸዋል። ባይዘው ኦኬ ቅድስና እየጨመረ ሲሄድ መንፈስ ቅዱስ በጸጋ እየተዋሃደ የሚሄደው እና እስከ ከዊነ እሳት በምድር ላይ ያሉ ራሱ እሳት ወደ መሆን እስከ መቀየር ድረስ ይደርሳሉ ቅዱሳን ማለት ነው። ልክ እንደ ኤልያስ ማለት ነው። ኤልያስ በእሳት ሰረገላ ተነጠቀ ይላል። ሰረገላው ራሱ እሳት እስኪሆን ድረስ ማለት ነው። ቅዱሳን እስከዚህ ማዕረግ ይደርሳሉ። በምድር ላይ ራሱ እንኳን በሰማያት ሄደው ማለት ነው። እንኳን ወደ መንፈስ ቅዱስ ወደ ክርስቶስ ህብረት ተጨምረው በሰማያት ይቀርና በምድር እያሉ ራሱ ወደዚህ ጸጋ ክብር ሊያድጉ ይችላል። ከዚህ አንጻር መንፈስ ቅዱስ ይገልጽላቸዋል፣ እውቀትን ይሰጣቸዋል፣ በሁሉም ይገኛሉ፣ ኦምኒ ፕሬዘንት ናቸው ማለት አለ። እንደዛ መሆን ሳይጠበቅባቸው መንፈስ ቅዱስ ሊገልጽላቸው ይችላል ነው። እንደዛ ከሆነ ደግሞ እርስ በርሳችን ለቅዱስ ወይም ደግሞ በጣም ለደከምነው ለኛ ደግሞ ያስቡልናል። ምክንያቱ ጸሎት ልመና እግዚአብሔርን ደስ የሚያሰኘው እንደሆነ አንደኛ ጢሞቴዎስ ምዕራፍ 2 ላይ ያለውን ቃል በጣም በቂ ስለሆነ እግዚአብሔር ሰዎችን እንዲድኑ በጣም ደስ ስለሚለው ሰዎችን እንዲድኑ ስለሚፈልግ ጸሎት ልመና ስለ ፍጥረት ሁሉ ስለ ሰው ልጆች ሁሉ እንዲደረግ ይወዳል ይላል። ስለዚህ እግዚአብሔርን ደስ የሚያሰኘውን ደግሞ ቅዱሳኑ ያደርጋሉ። ከዛ አንጻር በተለይ ለአካላቸው ለቤተ ክርስቲያን በድካሟ በውጣ ውረዶቿ በሁሉም ነገር ያግዙናል፣ ይረዱናል ብለን እናምናለን። ጸሎታቸው ልመናቸው ከሁላችን ጋራ ለዘላለም ጸንቶ ይኑር። ይቆየን። ሰላም እደሩ። እግዚአብሔር ይስጥልኝ።